ነገ የካቲት 16 አንድ ቀን ቀረው። አቤት አቤት አቤት! ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ የሰባቱ ኪዳናት ማኅተም ስሟን በመጥራት ብቻ ምሕረትን የምታሰጠን፣ ስሟን በመጥራት ብቻ የእሳትን ባህር የምታሻግረን፣ ስሟን በመጥራት ብቻ ጠላታችን ሰይጣንን እንደ ትቢያ የምትበትንልን፣ ስሟን በመጥራት ብቻ አልፈታልን ያለውን የሕይወት ቋጠሮ የምትፈታልን፣ ስሟን በመጥራት ብቻ ችግራችንን የምታስወግድልን። ኧረ የምን ስሟን በመጥራት ስሟ ሲጠራ በመስማት ብቻ፣ አዎ ስሟ ሲጠራ በመስማት ብቻ ሰማያዊም ምድራዊም ዋጋ የምታሰጠን፣ ስሟን በመጥራት ብቻ እንደ በላ ሰው የምንጠግብባት፣ እንደ ጠጣ ሰው የምንረካባት፣ ስሟን በመጥራት በስሟ በመማፀን በስሟ በመተማመን በዓሏን በማክበር ዝክሯን በመዘከር መታሰቢያን በማድረግ በስሟ ለተራቡ በማብላት ለተጠሙ በማጠጣት ለታረዙ በማልበስ በስሟ ያዘኑና የተከዙ ሰዎችን በማጽናናትና በማስደሰት መራራውን ሕይወታችንን የምታጣፍጥልን የእሳትን ባህር የምታሻግርን ስማችንን በሕይወት መጽሐፍ የምታስጽፍልን ከልጇ ከወዳጇ ከአምላካችን ከአምላኳ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር የምታስጠጋንና የምታማልደን ልጇ ወዳጇ አምላካችን የፈጠረን መድኃኔ ዓለም ኢየሱስ ክርስቶስ ለሚወደው ሰው የሚሰጣት ውድና ልዩ ስጦታ እናታችን አማላጃችን ቤዛችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ነገ የካቲት 16 ለእኛ የሰው ልጆች ከአምላኳ ከአምላካችን ከመድኃኔ ዓለም ከኢየሱስ ክርስቶስ የምህረትን ቃል ኪዳን የተቀበለችበት ታላቅ ዓመታዊ ክብረ በዓል ነው። ሁላችሁንም ሕዝበ ክርስቲያኖች እንኳን አደረሳችሁ እንኳን አደረሰን እላለሁ። ይህን ቪዲዮ አንድ ቀን ቀድሜ የሰራሁበት ዋናው ምክንያት የበዓሉን ምንነትና ለምን እንደሚከበር የበዓሉን ቃል ኪዳን አውቆ ሰው ለበዓሉ እንዲዘጋጅና እንዲጠቀምበት በእናታችን በቅድስት ኪዳነ ምሕረት እንዲባረክ ከማለት ነው። ስለዚህ አደራ ሁላችሁም የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 3 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ምክንያቱም ሰሞኑን ቪዲዮቼ እየታዩ ስላልሆነ። ለመሆኑ ኪዳነ ምሕረት ማለት ምን ማለት ነው? ልዑል እግዚአብሔር በተለያየ ጊዜ ከወዳጆቹ ጋር የተለያዩ ቃል ኪዳኖችን ገብቶ ነበር። ታዲያ ቅድስት ቤተ ክርስቲያናችን እነዚህን ኪዳናት ጠቅለል አድርጋ 7 ናቸው ትለናለች። አንደኛ ኪዳነ አዳም፣ ሁለተኛ ኪዳነ ኖህ፣ ሶስተኛ ኪዳነ መልከጼዴቅ፣ አራተኛ ኪዳነ አብርሃም፣ አምስተኛ ኪዳነ ሙሴ፣ ስድስተኛ ኪዳነ ዳዊት፣ ሰባተኛው ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ናት። ከላይ ያየናቸው በብሉይ ጊዜ የነበሩት 6ቱ ኪዳናት ማለትም ከኪዳነ አዳም ጀምሮ እስከ ኪዳነ ዳዊት ያሉት 6ቱ ኪዳናት እጅግ በጣም ክቡርና ታላቅ ኪዳናት ሲሆኑ ሕዝቡን ከመቅሰፍት ከረሃብ ከችግር ከቸነፈር ከጦርነት ያዳኑ ቢሆንም ነገር ግን ሕዝቡን በሙሉ ከሲኦል እሳት ማዳን አልቻሉም ነበር። በዚህም የተነሳ አንድ ጽኑና ኃያል የሆነ ኪዳን ያስፈልግ ነበርና ከቅድስት ሥላሴ አንዱ ወልድ ከሰማየ ሰማያት ወረደና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲት አምላክ እመብርሃን ማኅፀን ውስጥ አደረ። በፍጹም ማኅተምና በሕቱም ድንግልናም ተወልዶ አድጎ ተጠምቆ ተሰቃይቶ ተንገላቶ ተሰቅሎ ሞቶ መቃብርን ፈንቅሎ ተነስቶ ሞትን ድል አድርጎ ዓለምን በሙሉ አዳነ። የሰውን ልጅ ከሲኦል እሳት አውጥቶ ወደ ብርሃን ከተማ አስገባው አዳነው። እንግዲህ ወገኖች ነገር ሳናበዛና ሳናረዝም ኪዳነ ምሕረት የምንለው ይሄንን ነው። አዎ ከቅድስት ድንግል ማርያም የነሳውን ሥጋ ወስዶ በዘባነ ኪሩብ አስቀምጦታል። አዎ ልብ አድርገን እናስተውል። የጌታችንና የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ መጸነሱ፣ መወለዱ፣ መጠመቁ፣ ማስተማሩ እንዲሁም ደግሞ ቅዱስ ሥጋውና ክቡር ደሙን መስጠቱ፣ መሞቱ፣ መነሳቱ እንዲሁም ደግሞ ወደ ሰማይ ማረጉ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የሆነውና የተፈጸመው ደግሞ በሥጋ ማርያም ስለሆነ የቃል ኪዳኑ ባለቤትና የቃል ኪዳኑ ማደሪያ ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት ናት። አዎ እጅግ በጣም ይገርማል፣ እጅግ በጣም ይደንቃል እኮ ወገኖች። የእሷ ኪዳን የእሷ ኪዳን የስድስቱን አበው ቅዱሳን ኪዳን ፍጹም በማድረጉ የሰባቱ ኪዳናት ማኅተም ኪዳነ ምሕረት እንለዋለን። እናስተውል። የሰባቱ ኪዳናት ማኅተም የተባለው የእናታችን የቅድስተ ቅዱሳን የቅድስት ኪዳነ ምሕረት ኪዳን ከገሃነመ እሳት ሊያወጣንና ሊታደገን ሊያድነን ኪዳኑ ስልጣኑ አለው። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ ይህንን ቃል ኪዳን ያጸናላትና የሰጣት በጎልጎታ በመቃብሩ ላይ እያለቀሰች ለሰው ልጆች ስትማጸና ስትጸልይ በየካቲት 16 ቀን ነው።
አዎ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየካቲት 16 ቀን በጎልጎታ በጌታችን መቃብር ላይ ተንበርክካ እያለቀሰች እያለ መድኃኔዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን ስምሽን የጠራውን ሴትም ሆነ ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ዝክርሽን ያደረገውን ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መብአ ያቀረበውን በበዓልሽ በመታሰቢያሽ ቀን በስምሽ ዝክር የዘከረውን መታሰቢያ ያደረገውን ለነዳያን ለተቸገሩ የመጸወተውን በአንቺ ስምም ያዘነና የተከዘውን ሰው ያጽናናውን ያስደሰተውን ሰው በስምሽም ቤተ ክርስቲያን ያሳነጸውን ያሰራውን እኔ ቃሌ የማይታጠፍና የማይታበል ልጅሽ እምርልሻለሁ በሕይወት መጽሐፍም ስሙን እጽፍልሻለሁ ብሎ በየካቲት 16 ቀን መድኃኔዓለም ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ለቅድስት ኪዳነ ምሕረት ቃል ኪዳን ገብቶላታል። በዚህም የተነሳ እኛ ልጆቿ ደግሞ ልጇ ወዳጇ በሰጣት ቃል ኪዳን እንድታስምረን በየወሩ በ16 ዝክሯን መታሰቢያዋን እናደርጋለን፣ በዓሏን እናከብራለን። በተለየ ሁኔታ ደግሞ ቃል ኪዳን የተቀበለችበትን የየካቲት 16 ቀንን ደግሞ በተለየ ሁኔታ እንዘክረዋለን። እንግዲህ ወገኖች የበዓሉን ዋና ዓላማና ምክንያቱን አወቅን፣ ተረዳን። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በደንብ አድርጋችሁ ይህንን ቪዲዮ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከቅድስት ኪዳነ ምሕረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።